ሰላም ሰላም ውድ ኢትዮ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? ከኔ ጋር ፈጣሪ የተመሰገነ ይሁን። ሁሉ መልካም፣ ሁሉ ሰላም። ቤተሰቦቼ ቪዲዮውን ስትጀምሩ ላይክ እያደረጋችሁ ጀምሩ። አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጠቃሚና አስተማሪ ቪዲዮዎችን በምለቅበት ሰዓት ኖቲፊኬሽን እንዲደርሳችሁ የደውል ምልክቷን መንካታችሁን አትርሱ። አንዳንድ እህቶቼ በትዳር ላይ እንደዚሁም ደግሞ በሪሌሽንሺፕ ውስጥ ያላችሁ ፍቅረኛችሁ፣ የትዳር አጋራችሁ የምትሉት አቢዩዝ እያደረጋችሁ ወንድ ልጅ እየደበደባችሁ እያሰቃያችሁ ሁል ጊዜ በደል እየደረሰባችሁ እያለቀሳችሁ ከነገ ዛሬ ይሻሻላል እያላችሁ ለልጄ ብዬ ነው ትዳሬ ከሚፈርስ ብዬ ነው እወደዋለሁ፣ አፈቅረዋለሁ፣ መለስ ስለማልፈልግ ነው እያላችሁ እራሳችሁን እየበደላችሁ መስዋዕትነት የምከፍሉ እህቶቼ ቆም ብላችሁ ብታስቡበት ጥሩ ነው። እናንተ ስትኖሩ ነው ሁሉም ነገር የሚኖረው። እናንተ ከሌላችሁ ግን ምንም ነገር የለም። ባንዴ ነው የምትረሱት። ስለዚህ ለራሳችሁ መሆን አለባችሁ። ራሳችሁን ማዳን አለባችሁ። መክራችሁ አስመክራችሁ ከአቅማችሁ በላይ ከሆነ መወሰን መቻል አለባችሁ። ግዴታ መስዋዕትነት መክፈል የለባችሁ። ልጃችሁ ካለ እናት እንዳይቀር ከፈለጋችሁ ራሳችሁን ማዳን ነው። ልጃችሁን ማሳደግ ትችላላችሁ። በጤና እየሰራችሁ እየተንቀሳቀሳችሁ አሚሯችሁ ሳይመረዝ ምንም ሳትሆኑ በሰላም ህይወታችሁን መኖር ትችላላችሁ። ግዴታ እየተደበደባችሁ አቢዙ እየተደረጋችሁ መኖር የለባችሁ። እንደዚሁም በፍቅር ላይ ያላችሁ መክረሽ እምቢ ካለሽ በቃ ነገሩን መተው ነው። እሱ ብቻ አይደለም፣ ብዙ ነገር እኮ አለ። የተሻለ ደረጃ ላይ ትደርሻለሽ። ፈጣሪ የተሻለ ነገር ይሰጥሻል። ግዴታ እየተደበደቡ እየተወጣሽ የተገባሽ ከማን ጋር ነበርሽ? እንደነኛ አይነት በደሎች እየደረሰባችሁ የዱላ ምት እየደረሰባችሁ ሁል ጊዜ በትዳር ላይም ሆነ በሪሌሽንሺፕ ላይ መቆየት የለባችሁ። ለምን ነገ በህይወት ትልቅ ነገር ያስከፍላችኋል፣ መስዋዕትነት ያስከፍላችኋል። ማወቅ መቻል አለባችሁ እህቶቼ። ግዴታ በዛ ውስጥ የበታችነት ስሜት እየተሰማችሁ ሁሌ እያለቀሳችሁ መኖር የለባችሁ። ነገሩን በአጭር መቋጨት ነው። ሞክራችኋል ከአንድ ሁለቴ፣ በቃ ካልሆነ አልሆነም ነው በቃ። እልፍ ሲሉ እኮ እልፍ አለ አይደል እንዴ? ሁል ጊዜ እያነባችሁ ለትዳሬ ብላችሁ ለልጄ ብያላችሁ በዛው መቀጠል የለባችሁ። በቃ አልሆነም አልሆነም ነው። እናንተ ናችሁ የምታውቁት ራሳችሁን። በምትወዱት ሰው ደግሞ አቢዩዝ መደረግ በጣም 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 ከባድ ነው። ስለዚህ ይህን ነገር መቋጨት መቻል አለባችሁ። አንዲት እህታችን በባለቤቷ ሁል ጊዜ ነው አቢዩዝ የምትደረገው፣ ሁሌ ጠዋትም ማታም። እሷን ካልደበደበ የሚውል የሚያድር አይመስለውም። ግን ከዕለታት አንድ ቀን ደግሞ በጣም የከበደው ነገር ምንድን ነው? የቤተሰቦቹ ጣልቃ መግባት፣ እነሱም እንደሱ አቢዩዝ ማድረጋቸውን ቀጠሉበት ማለት ነው። እህታችን ግን ከአቅሟ በላይ ሆነ። አንድ ቀን ትቷት ሄደ። ያ መስዋዕትነት የከፈለችለት እየተደበደበች እየተሰቃየች የቻለችለት ትዳር አፍርሶ ወደ ሌላ ሴት ሄደ። እሷ ግን ምን ሆነች? የአሚሮ በሽተኛ ሆነች። ያ ሁሉ አካሏ ከሰው በታች እስከምኮን ድረስ የደበደበ ጠዋትም ማታም በሚወጣበት በሚገባበት ሰዓት እንደዛ እየደበደበ ጠዋት ሲነሳ ግን ይቅርታ ይጠይቃታል። ይህንን የሆነችለት ትዳር ግን አፍርሶ ወደ ሌላዋ ትሆነኛለች ወዳለው ወደ አላት ወደምታምረዋ በቃ በሱ አሚሮ ወደ ሳላት ሴት ነው የሄደው። ስለዚህ እንደዚህ አይነት ትዳር ውስጥ መቆየት የለባችሁ። እራሳችሁን ፈጥናችሁ ማዳን ያለባችሁ። አገግማችሁ የራሳችሁ የምትሉትን ነገር ስራ ጀምራችሁ ልጃችሁን ማሳደግ ትችላላችሁ። ከወለዳችሁ ልጅ ካለ ከሌለ ደግሞ ራሳችሁን ካዳናችሁ ካገገማችሁ በኋላ ከስትረስ ከወጣችሁ በኋላ በቃ ፈጣሪ የሰጣችሁን ትዳር ትመሰርታላችሁ። አንድ ሴት አግብታለች እና በዛው ትዳሯን ከፈታች ትዳር አይገባትም ዳግመኛ ማለት አይደለም። ይህም ማወቅ አለባችሁ። አንዳንድ እህቶቼ የሆነ ነገር የሚጣልባችሁ ነገር አለ። አንድ ሴት ካገባች በኋላ ትዳሯን ከፈታች በኋላ ማንም አይፈልጋትም የሚባል ነገር አለ። ኖ ይህንን አትመኑበት። ትፈልጋለች፣ ሴት ልጅ ትፈልጋለች፣ ሁሌም ተፈላጊ ናት። በፍጹም አሚሯች ውስጥ ይህን ቀርጻችሁ ማስቀመጥ የለባችሁ። ሴት ልጅ ጀግና ናት፣ ብርቱ ናት። ማንኛውም ቻሌንጅ ታልፈዋለች፣ ነገጋ ትሻገራለች።
ሁል ጊዜ ግን የበታችነት ስሜት እንዲሰማችሁ መፍቀድ የለባችሁም። አንድ አእምሯችሁ ውስጥ ከገባ ሁል ጊዜ ደካማ እንደሆናችሁ ነው የሚነግራችሁ። ስለዚህ ደካማ ትሆናላችሁ፣ ብሶተኛ ትሆናላችሁ፣ አልቃሻ ትሆናላችሁ። ስለዚህ መፍቀድ የለባችሁ። ብርቱ ሆኑ። ማንኛውም ነገር አልፋችሁ ነገ ጋር ለመገኘት ሞክሩ። የተሻለ ነገር ላይ ያ የናቃችሁ ሰው ያኮሰሳችሁ ሰው አንቺ እኮ ማንም አይፈልግሽም ያለሽ ሰው ነገ ትልቅ ደረጃ ደርሰሽ ማሳየት መቻል አለብሽ። ምን ነው ባልተውኳን ነበረ እስከሚል ድረስ ማለት ነው። ስለዚህ ለልጆቻችሁ እናት ታስፈልጋለች ብላችሁ ካመናችሁ እንደነኛ አጣብቂኝ ውስጥ ሆናችሁ ህይወታችሁን እስከሚነጥቃችሁ ድረስ መፍቀድ የለባችሁ። ብዙ እህቶቻችን ህይወታቸው አልፏል። ከንፈር መጣን ዝም ብለናል። በሪሌሽንሺፕ ውስጥም ሆነው በትዳር ውስጥም ሆነው አሁንም አቢዩዝ እየተደረጉ በቤት ውስጥ ያሉ እህቶች አሉ። አንዳንዶቹ ሲበዛባቸው ወጥተው ይናገራሉ። ልክ እንደዚች እህቴ አንድ ቀን በእንባ ታጅባ በጣም በሚያሳዝን ሆና የኢትዮጵያ ሕዝብ ይፍረደኝ፣ እኔ ያለሁበት ነገር እዚህ ውስጥ ነው፣ ነገ ብሞት በእንደዚህ አይነት ነገር ነው የሞትኩት ብላ ቪዲዮ ሰርታ ለቃለች። ግን አንዲት እህታችን እግዚአብሔር ይስጣት ደርሳላት ካለችበት ነገር አውጥታት ካለችበት ዲፕሬሽን ውስጥ አውጥታ ዛሬ ላይ ከኛ እኩል እንድትሆን አድጋታለች። እንድስቅ ትናንትና አስቅም ነበር፣ ትናንትና ታለቅስ ነበር፣ ዛሬ ግን እየሳቀች ነው። ዛሬ ጥሩ ደረጃ ላይ ነው ያለችው፣ ነገም ደግሞ ጥሩ ደረጃ ላይ ትደርሳለች። ለምን? የወሰነችው ውሳኔ አድኗታል። ስለዚህ እንደነኛ አይነት ህይወት ውስጥ መኖር የለባችሁ። በቃ ካልሆነ አልሆነም ነው በቃ። እያስታመማችሁ እናንተ እየቆሰላችሁ መኖር የለባችሁም። እህቶች ራሳችሁን ማዳን አለባችሁ። ልጆቻችሁን ታሳድጋላችሁ ቅብርር አድርጋችሁ። ትዳሯን የፈታች ባላለው ይህን ነገር ተውት። የአብዛኛው እህቶችን ደካማ ጎን አድርጎ ያስቀር ይሄ ነገር ነው። እንዲሁም ደግሞ በልጆቻችሁ ትዳር ውስጥ የባል ቤተሰቦች በልጆቻችሁ ትዳር ውስጥ የምትገቡ ጣልቃ የምታማስሉ እንዳይሆን የምታደርጉ ካላችሁ አቁም። ምንም አይጠቅምም። እናንተ ድራችኋቸዋል፣ ኩላችኋል፣ በቃ ከዛም በኋላ ህይወታቸውን እነሱ ይኑሩ። ተውላችሁ። እስኪ እናንተ ገለል በሉ። የሴትም ቤተሰቦች የወንድም ቤተሰቦች በልጆቻችሁ ትዳር ውስጥ ገብታችሁ አታማስሉ። በቃ ተዋችሁ ይኑሩበት። የዚች እህቴ የባሏ ቤተሰቦች ናቸው አንደኛ ትዳሯን እንዳይሆን ያደረጉ፣ ባሏን የክፋት ጥግ እንዲያሳያት ያደረጉ እነሱ ናቸው። ይህንን አታድርጉ። ምንም የምትጠቀሙት ነገር የለም። ልጃችሁንም እየጠቀማችሁት ሳይሆን እየጎዳችሁት ነው። አንዴ ድራችኋቸዋል፣ ትዳር ይዘዋል፣ መስርተዋል። በቃ ተዋቸው ይኑሩ ህይወታችሁን። ለምንድን ነው እናንተ እንወቅላችሁ እንምራችሁ የምትሉት? እናንተ የምትመሩት የነበረው ልጅ ሆነው ምንም ሳያውቁ ትዳር ውስጥ ሳይገቡ የዛን ሰዓት ነው በቃ እናንተ የመራችሁት። አሁን ራሳቸውን ችለው ወደ ትዳር ዓለም ውስጥ ገብተዋል። ተዋቸው ይኑሩበት። ለምን? አንዳንድ የባል ቤተሰቦች የሚስትም ቤተሰቦች ጣልቃ ይገባሉ። በቃ ብትንትን ያደርጋሉ የልጆቻቸውን ትዳር። እኔ በተደጋጋሚ የባሌ ቤተሰቦች ገብተው ነው የሚስቴ ቤተሰቦች ገብተው ነው ትዳራችን እኮ ጥሩ ነበር እንደዚህ ያደረጉት ብለው ብዙ ጊዜ እንደዚሁም በታላልቅ ሚዲያ ላይ ወጥቶ የሚናገሩ አሉ። ታው በቃ እንደዚህ አይነት የሚጠቅም አይደለም። እንደውም ከቻላችሁ እናንተ ካሳለፋችሁ ኤክስፒሪየንስ ተነስታችሁ እንደዚህ ነው ተመካክራችሁ ነው በትዕግስት ነው እያላችሁ ምከሯቸው እንጂ መበጥበጥ ጥሩ አይደለም። ፈጣሪም አይወደውም እንደዚህ በሰው ትዳር ውስጥ ገብታችሁ ማማሰል። ምንድነው የምትጠቀሙት? ምንም እኮ የምትጠቀሙት ነገር የለም። ስለዚህ እህቶቼ ንቁ፣ በቃ ንቁ። በቃ ሁል ጊዜ ከነገ ዛሬ ይሻላል ይለወጣል ብዬ ነው የሚለውን ነገር በቃ አስመክራችኋል፣ መክራችኋል፣ በሽማግሌ ያስለምናችኋል። በቃ ካልሆነ መተው ነው። ህይወትሽ እስከሚያልፍ ድረስ ሰውነትሽ እስከሚቆስል ድረስ አካልሽ እስከሚጎል ድረስ መስዋዕት መክፈል የለባችሁ። በቃ ማቆም አለባችሁ። በልሽብ ውስጥም ያላችሁ እንደዛ። ይሄ የታመመ ፍቅር
መቼም ጤነኛ ሆኖ ወደ ትዳር አይቀየርም። እየባሰበት ነው ትዳር ውስጥ ብትገቡ። ስለዚህ ጤናማ ያልሆነ ትዳር ውስጥም ፍቅር ውስጥም ያላችሁ ራሳችሁን ማዳን ያለባችሁ። ውጡ፣ ወደ ህዝብ ውጡ። ስትወጡ ደግሞ ብዙ ሰዎችን ታገኛላችሁ፣ ይመክሯችኋል። ብዙ ሰዎች አሉ፣ ብዙ ሐኪሞች አሉ። ስለዚህ በዲፕሬሽን ውስጥም አትቆዩም። ቶሎ ካላችሁበት ችግር ውስጥ አገግማችሁ ወደ ራሳችሁ ተመልሳችሁ ጥሩ ህይወት ትኖራላችሁ። ሁል ጊዜ እያለቀሳችሁ መኖር መቆየት የለባችሁም። እህቶቼ መንቃት አለባችሁ። ቪዲዮ ያስተምራል፣ ይጠቅማል ካላችሁ ሼር እያደረጋችሁ ሀሳባችሁን አካፍሉ። እኔንም እናንተንም በያለንበት ቸር ያቆየን። መልካም ጊዜ